እኔ ብሩኬ ምን ቢያናድደኝ ምን ቢበድለኝ ጫፉ እንድትነካ አልፈልግም። ስለዚህ ዳኒ ክሱን ማቆም አለበት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ በቤቷ መታለች ማለት ነው። ያው ትናንትና ሰሞኑን የተፈጠረውን ነገር እናውቃለን፣ ሁላችንም ማለት ነው። ያው በዳኒና በብሩኬ መሀል ማለት ነው። ሀይሚ ብሩኬን ለምንድን ነው ሰፖርት የምታረጉት? ብሩኬ እኮ ወደፊት እናንተ እንደዚህ ሰፖርት የምታረጉት ከሆነ ነገ ወዲያም የሰው ነፍስ ሰው ልጅ ደህና ነገር ሲሰራ ነው ሰፖርት የሚደረገው። እንደዚህ ሰው እየመታ ሰፖርት አታድርጉት። እኔ በጣም ጨንቆኛል። አሁን ልጁ በጣም ጥርሱን ስለመታው ስለጎዳው ንቀት ነው። እሱን የሆነ ነገር ካላደረግኩ ለእኔ ውርደት ነው። ወንድ ልጅ ተመቶ እንደዚህ ጥርሱን ረግፎ የሆነ ነገር ካላደረገ ለእኔ ንቀት ስለሆነ ብሩኬን የሆነ ነገር አድርጌ ማሳየት አለብኝ። በጓደኞቼ በቤተሰቦቼ ተዋረድኩኝ። እኔ አንቺን ብዬ ነው የተዋረድኩት እያለ ትናንትና እንትን ብሎ ያው ሀይሚ ደግሞ ያው ዳኒ ክሱን እንዲያነሳና ብሩኬ ጫፉ እንድትነካ አትፈልግም። ያው ሶሲን አግኝታ ብሩኬን ዳኒን ለማረጋጋት ማለት ወይም ክሱን እንዲያነሳና እኔና ብሩኬም ከህይወታችሁ ይውጣ፣ እኔም እንትን አልልም፣ አንቺና ዳኒ ታርቃችሁ የራሳችሁን ህይወት ምሩ በማለት ሶሲን ቀጥራት ሶሲ ጋር ተገናኝተው እየተነጋገሩ ነበር። የሶሲ ምላሽ እኔ ስለ ዳኒ አያገባኝም፣ ሲጀመር ዳኒ ነው ጥፋተኛ፣ ሂዶ እሱን መናገር አልነበረበትም። ያልሆነ ሜሴጅ ሂዶ ላንቺ ነገር ስራ ማሰራት የለበትም። ስለዚህ ብሩኬ ምንም አይነት ጥፋት የለበትም በማለት ሶሲ ለብሩኬ እየተረዳች፣ በነገራችን ላይ ሀይሚ በዚህ አጋጣሚ ምነው በዛን ሰዓት ያን ፕራንኩ ሲያደርጉት ዝም ብዬ አልፌው በነበረ ችላ ብዬ ሁሉን ነገር በሆድ ይዤው ሆኖ ይዤ አልፌው በነበር ኑሮ እንደዛ አርጌ ቢሆን ኑሮ ይሄ ሁሉ ማት እንትን አይልም ነበር። ይሄ ሁሉ እንግዲህ እንትን እንድትል ያደረጋት ብሩኬ ክስ ሊገባብኝ ነው፣ ሊከሰስብኝ ነው፣ እስር ቤት ሊገባብኝ ነው፣ የሆነ ነገር ሊሆንብኝ ነው ብላ በፍርሃት ያው እንደ ፕራንክ ቢያደርጉትም ቤተሰብ እሷ ለብሩኬ ምን ያህል ፍርሃት እንዳላት እንደተጨነቀችለት እያሳየችን ነው ማለት ነው። ምክንያቱም ብሩኬ ምንም ጫፉ እንዲነካብኝ አልፈልግም። ብሩኬ የሆነ ነገር እንዳይሆን ነው። ትናንትም በሎኬሽን ተልኮላት ዳኒን ተንበርክካ ከመለመን ዛሬም ሶሲን አግኝታ ከዳኒ ጋር ዳኒ ክሱን እንዲያነሳ የምትጥረው ብሩኬ የሆነ ነገር እንዳይደረግባት ነው። ለብሩኬ ምን ያህል ቦታ እንዳላት እያየን ነው። እና ያው ሀይሚዬ እንግዲህ እንደዚህ ነው እውነተኛ ፍቅር ማለት ነው። ምክንያቱም ብትጣሉትም ብታኮርፉትም ለዛ ሰው ግን ያ ሰው የሆነ ነገር እንዳይደርስበት ችግር እንዳይገጥመው ብዙ መስዋዕት ትከፍላላችሁ ማለት ነው። ይሄን ነው እያሳየሽን ያለሽው አንቺ። ያው እናንተ ተመካክራችሁ ብትሰሩትም ግን አንድ ልጅ ለምትወደው ሰው ምን ያህል መስዋዕት መክፈል እንዳለባት እያስተማርሽን ነው ይመስለኛል። ሰው እንግዲህ ሶሲን አግኝታት ዳኒን ክሱን እንዲተው ለማድረግ የሞከረች ነው። እኔ ለአንዴ ለመጨረሻ ጊዜ አግኝቼ ዳኒን አነጋግረዋለሁ፣ ከዛ ውጭ ግን እኔ ምንም ማድረግ አልችልም በማለት ሶሲ ምላሽ ሰጥታታለች ማለት ነው። ያው በመሀልም ብሩኬ መጥቷል። ሀይሚዬ እንግዲህ የባለፈውን ነገር ትተሽ በቃ ይሄን ነገር አሁን ያለውን ነገር ማስተካከል አለብን በማለት ሶሲ ጋር ተነጋግረ ያው ብሩኬ መጥቷል። ብሩኬ መጥቶ የተፈጠረው ነገር እየባሰ ነው የሄደው። ምክንያቱም በቃ እሱ ደግ ያደረግኩት ነው ብሎ እያለ ያለው ማለት ነው። ምክንያቱም እንደዚህ አይነት ነገር ቢያደርግ ድጋሚም ከዛ በላይ ላደርገው እችላለሁ። ለምንድነው አንተ እንደዚህ የምታደርገው? ሌላ ነገር ውስጥ እኮ ልትገባ ነው። ምንም አያገባሽም። በቃ አመሰግናለሁ፣ ይሄን ሁሉ ለእኔ ብለሽ ብዙ ነገር ስላደረግሽልኝ አመሰግናለሁ። ግን ምንም አታስቢ፣ ምንም አትጨነቂ። እኔ ይቅርታ ማለት ሲጀመር የባሰ እንድናቅ ነው ያደረገኝ። የሰው ልጅ ይቅርታ ሲል የባሰ ይናቃል። ስለዚህ ይቅርታ ካደረግሽልኝ ከልብሽ ይቅርታ አድርጊልኝ። ሲጀመር ዳኒ አንቺን ነው የሚፈልግሽ። በቃ የኔ ፍቅር፣ የኔ ቆንጆ እያለ ለአንቺ ነው ይሄ ሁሉ የሚያደርገው፣ አንቺን ስለሚፈልግሽ ነው። ስለዚህ ሌላ ነገር መነጋገር አያስፈልግም በማለት ያው ብሩኬ ስሜታዊ ሆኖ ነው እንደውም ከሀይሚ ሞር ብሩኬ እየተናደደ ያለው በዛሬው ቪዲዮ ላይ ማለት ነው። እና ለማንኛውም ሀይሚ ነገሮችን ለማረጋጋት እየሞከረች ነበር። ያው ብሩኬ ምንም አልመሰለውም፣ እንደፈለገ ማድረግ ይችላል ብሏል። ጀግናው ማለት ነው። ለማንኛውም ቤተሰብ ያው ነገሩን ያው ሀይሚ ለመፍታት እየሞከረች ነው። ያው ብሩኬ ግን ምንም የሚያገባሽ ነገር የለም ብሏል።
እንግዲህ ነገ ደግሞ እንጠብቃለን በአዲስ ቪዲዮ በብሩኬ ቤት። እስከዛ ባላችሁበት ሰላማችሁ ይብዛልኝ ቤተሰቦች። የዛሬ ቪዲዮ ይሄን ይመስላል። ላይክ ኮሜንት እያደረጋችሁ ለምታበረታቱ ቤተሰቦች ከልብ ነው የማመሰግነው። እወዳችኋለሁ። ባላችሁበት አሁንም በድጋሚ ሰላማችሁን ያብዛልኝ። ባይ ባይ።